እነስተለም ተማሪዎች እንደምንሰነበታችሁ ዛሬ 6.3 ኮንሶሊዴሽን ኦፍ አውቶክራሲ ኤንድ ኦፖዚሽን ቱ ሞናርኪ የሚለው እናያለን። እቺን ስለ ሶሾ ኢኮኖሚክ ዲቨሎፕመንቶች አይተናል። በዛም አግሪካልቸር was the main dominant economic system of Ethiopia in the post-liberation period, but it remained underdeveloped because of different factors. In addition to agriculture, we have seen the land tenure system of Ethiopia, the fact that Ethiopia had a complex land tenure system in the north and in the south. There were a different land tenure system. In addition to agriculture, trade and industry played a significant role for the Ethiopian economy in the post-liberation period. Now, today we shall proceed to discuss consolidation of autocracy and opposition to the monarchy. Consolidation of autocracy ማለት የንጉሳዊ ስልጣን መጠናከርና በንጉሳዊ ስልጣን ላይ የነበሩ ኦፖዚሽኖች ተቃውሞዎች ምን እንደሚመስሉ ነው በዚህ ሌሰን የምናየው። So ኃይለ ሥላሴ establish an absolute state, maintained an absolute state from the period 1930 to 1974. የአፄ ኃይለ ሥላሴ የአስተዳደር ስርዓት ወይም ደግሞ አገዛዝ ፍጹማዊ አገዛዝ ነው፣ አብሶሉት ስቴት ይባላል። እና በዚህ በአፄ ኃይለ ሥላሴ ጊዜ ነው የስቴት ፓወር ከፍተኛ ደረጃ ፓወር reached the state reached the height of its power during this time. Emperor ኃይለ ሥላሴ created a bureaucratic machinery of centralized modern state. አፄ ኃይለ ሥላሴ ማዕከላዊ የሆነ ቢሮክራቲክ ስቴት መስርቷል። ማዕከላዊነት የተላበሰ የአስተዳደር ስርዓትን መስርቷል። በዚህም የተለያዩ አካባቢ ገዢዎችን ስልጣን በማስወገድ በተለይ መኳንንቶችን ከስልጣናቸው በማስወገድ ወደ ማዕከላዊ መንግስት እንዲመጡ ይደረግ ነበር። So destroyed the independent political and military power of feudal aristocracy. And he gave priority for the security apparatus and military organizations. አፄ ኃይለ ሥላሴ በአገዛዙ ወቅት ዋናነት ትኩረት የሚያደርገው ሴኩሪቲ ጉዳይ ላይ ሴኩሪቲ እና ሚሊተሪ ጉዳይ። ለምሳሌ የሚሊተሪ ኦርጋናይዜሽኖችን ስናይ፣ ወታደራዊ ተቋማትን ስናይ በአፄ ኃይለ ሥላሴ ጊዜ እንግዲህ ሚሊተሪ የሚባለው አርሚውን፣ ኢምፔሪያል ቦዲጋርዱና ፖሊሱን ያካትታል እና እነዚህ ሚሊተሪ ኦርጋናይዜሽኖች they were used to put down opposition against the regime. በአፄ ኃይለ ሥላሴ መንግስት ላይ የሚነሱ አመጾችን ለመቆጣጠር ጥቅም ላይ ይውሉ ነበር ነው። ይሄ እነዚህ ሚሊተሪ ኦርጋናይዜሽኖች ላብነት ኢምፔሪያል ቦዲጋርድ የሚባለውን ስናይ ወይም ደግሞ የክቡር ዘበኛ የሚባለው ወታደር ነው። ይሄ የክቡር ዘበኛ ታስታውሱ ከሆነ ለመጀመሪያ ጊዜ የተመሰረተው በ1930 ዓመተ ምህረት በቤልጂየም አሰልጣኞች ነው። በኋላ ግን ከነጻነት በኋላ the Swedish were responsible for training the imperial bodyguard በ1942 ዓመተ ምህረት ስዊዲሾች ኢምፔሪያል ቦዲጋርድን የማሰልጠን ኃላፊነት ወስደዋል። it was ይሄ ኢምፔሪያል ቦዲጋርድ የክቡር ዘበኛ የሚባለው ወታደር ሌላውን ወታደራዊ ክፍል የሚቆጣጠርና ከፍተኛ የሆነ ክብር ያለው ለአፄ ኃይለ ሥላሴ ደህንነት ዋስትና የሚሰጥ ወታደራዊ ግሩፕ ነው። But it engaged in the 1960 coup d'etat. Hereafter it was dishonored. It was dishonored due to its involvement of the coup of 1960. በ1960 የመፈንቅለ መንግስት ሙከራ የተሳተፈው ይሄ ኢምፔሪያል ቦዲጋርድ የሚባለው ወታደር ነው። ከዛ በኋላ ግን ክብሩ ቀንሷል። እንግዲህ መንግስቱ ነዋይ ወደፊት እናየዋለን። የኢምፔሪያል ቦዲጋርድ ዋና አዛዥ ነበር። መንግስቱ ነዋይና ግርማሜ ነዋይ 60 የመፈንቅለ መንግስት ሙከራ ያደረጉ ሰው መንግስቱ ነዋይ was the commander of the imperial bodyguard. ከዛ በኋላ the imperial bodyguard became dishonored. ክብሩን አጥቷል። ሌላኛው ፖሊስ ፎርስ ነው። ፖሊስ ፎርስ ከነጻነት በኋላ it was set up along the British lines and later by the Germans and the Israelites. መጀመሪያ ከነጻነት በኋላ እንግሊዞች የኢትዮጵያን ፖሊስ ሰራዊት ያሰለጥኑ ነበር። በመቀጠል ደግሞ ጀርመኖችና እስራኤሎች
የኢትዮጵያን ፖሊስ ሰራዊት ያሰለጥኑ ነበር። ሌላኛው ሚሊተሪ ኦርጋናይዜሽን ዲፓርትመንት ኦፍ ፐብሊክ ሴኩሪቲ የሚባለው ነው። የህዝብ የጸጥታ ክፍል የሚባለው ነው። ይሄ ደግሞ በዋናነት ኢት ዋዝ ሴት አፕ አንደር ሚኒስትሪ ኦፍ ኢንቴሪየር በሀገር ውስጥ ሚኒስትር ቁጥጥር ስር የተመሰረተ and it was intelligence network that spied the nation to eliminate oppositions የኢንተሊጀንስ ኔትወርክ ነው የሚሰራው ወይም ደግሞ የስለላ ተግባራትን ይሰራል። ምናልባትም በንጉሱ ላይ የሚነሱ አመጾችን፣ ተቃውሞችን ለማርገብ የተለያዩ ስፓዮችን ወይም ደግሞ ስለላዎችን ይሰራል። ሌላኛው ኦብቪየስሊ አርሚው ነው። አርሚው ወታደሩ የብሔራዊ ወታደሩ ነው። it was first trained and armed by the British and later by the Americans እንግሊዞች በነበሩበት ወቅት በኢትዮጵያ ዶሚናንት በነበረባቸው ወቅት በመሰረቱበት ወቅት ከ1941 ጀምሮ እስከ 1950 ዓመተ ምህረት ድረስ የኢትዮጵያ ወታደር it was trained by the army I mean the British በኋላ ደግሞ የእንግሊዞች ተጽዕኖ በኢትዮጵያ አክትሞ አሜሪካኖች በኢትዮጵያ ላይ ተጽዕኖአቸውን በመሰረቱበት ወቅት the Ethiopian army was basically trained by the Americans and the army was the pillar of the state power እንግዲህ የመንግስት ስልጣን አርሚው ነው እና the army was basically used for repression of internal political oppositions የሀገር ውስጥ ተቃውሞችን ሪፕረስ ለማድረግ ለመቆጣጠር ጥቅም ላይ ይውል ነበር ወታደሩ። The Ministry of Defense and Department of Public Security got the highest budgetary allocations እንግዲህ የአፄ ኃይለ ሥላሴ መንግስት ከፍተኛ በጀት የሚበጅተው ለመከላከያ ሚኒስቴር እና ለዲፓርትመንት ኦፍ ፐብሊክ ሴኩሪቲ ወይም ደግሞ ለህዝብ ጸጥታ ክፍል ነው። እነዚህ ተቋማት ከፍተኛ የሆነ በጀት ይበጀትላቸው ይሰጡ ነበር ነው። እስቲ አድሚኒስትሬቲቭ ዲቪዥንን ለማየት እንሞክር። ከነጻነት በኋላ ያለውን የኢትዮጵያ የአስተዳደራዊ መዋቅር ምን እንደሚመስል። So the emperor revised the administrative divisions to gain control over local government የሎካል ገቨርንመንቶችን ፊውዳሎችን ስልጣን ለመቆጣጠር አፄ ኃይለ የነበረውን አድሚኒስትሬቲቭ ዲቪዥን አስተዳደራዊ ክፍል እንደገና ሪቫይዝ አድርጎታል እና በዛም ከላይ ፕሮቪንሶች አሉ። ፕሮቪንሶች ማለት ጠቅላይ ግዛት የሚባሉት ናቸው። አሁን they were the largest administrative units እና ቁጥራቸው ወደ 14 ይሆን ነበር። ኤርትራ ከኢትዮጵያ ጋር ፌዴሬሽን ከመሰረተች በኋላ and they were under the governor general appointed by the emperor ዲ ቀጥታ ፕሮቪንሶችን ጠቅላይ ግዛቶችን የሚያስተዳድረው ሰው ማረጉ ምን ይባላል? ገቨርነር ጀነራል ወይም ደግሞ እንደራሴ ይባላል። እንደራሴው ጠቅላይ ግዛቶችን የማስተዳደር አንድ ጠቅላይ ግዛት የማስተዳደር ሪስፖንሲቢሊቲ የነበረው ባለስልጣን ነው ማለት ነው። ሌላ ጠቅላይ ግዛቶች እንደገና ወደ አውራጃ የተከፈሉ ነበሩ። the provinces were divided into sub provinces ወይም ደግሞ አውራጃዎች እንደገና ወደ ዲስትሪክትስ ወደ ወረዳ ይከፈላሉ። ወረዳዎች ደግሞ ወደ ሰብ ዲስትሪክትስ ይከፈላሉ። እነዚህን ሁሉ የሚያስተዳድረው በዋናነት ግን ሃይስት ኖቢሎች ናቸው። ከፍተኛ መኳንንቶች እነዚህን አካባቢዎች ያስተዳድራሉ። ምኖችን? አውራጃዎችን፣ ወረዳዎችን ብሎም ደግሞ ፕሮቪንሶችን። ከነጻነት በኋላ የነበረው የኢትዮጵያ የትምህርት ስርዓት ስናይ ኤጁኬሽን ሲስተም it was primarily designed to produce trained manpower for expanding bureaucracy እንግዲህ ከነጻነት በኋላ የነበረው የትምህርት ስርዓት ዋናው ዓላማው to train manpower or to produce trained manpower የሰለጠነ የሰው ኃይል ለማፍራት ነው። የአፄ ኃይለ ሥላሴን የመንግስት ቢሮክራሲ የመንግስት አሰራር የሚሰሩ የሰለጠኑ ሰዎችን ዜጎችን የማፍራት ተልዕኮ ነበረው እና በዛም ከነጻነት በኋላ ነው እንግዲህ የመጀመሪያዎቹ ሃይ ስኩሎች የተከፈሉ ናቸው። ኃይለ ሥላሴ ሰከንዳሪ ስኩል እና ዊንጌት ሰከንዳሪ ስኩል የሚባሉት በ1943 ዓመተ ምህረት እና በ1946 ዓመተ ምህረት ተገንብተዋል። ኃይለ ሥላሴ ዩኒቨርሲቲ ኃይለ ሥላሴ ሰከንዳሪ ስኩል በ1943 ዓመተ ምህረት
ዊንጌት ሰከንዳሪ ስኩል ደግሞ በ1946 ዓመተ ምህረት ኦፕን ተደርጓል፣ ተከፍቷል። በመቀጠል በ1950 ዓመተ ምህረት ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባም እንደዚሁ ኦፕን ተደርጓል፣ ተከፍቷል። በሂደት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንደዚሁ በ1961 ዓመተ ምህረት ሌሎችን ኮሌጆች በውስጡ በመያዝ ሊከፈት ይችላል ማለት ነው። እንግዲህ እነዚህ የትምህርት ተቋማት ኤጁኬሽን እና ሚዲያው በተለይ they played a great role in promoting ኢምፐረር ኃይለ ሥላሴስ ከልት ፐርሰናሊቲ አፄ ኃይለ ሥላሴን ስብዕና ልክ ከሰው የበለጠ መለኮታዊ ስልጣን እንዳለው ሁሉ አድቮኬት በማድረግ ፕሮሞት በማድረግ በማስተዋወቅ ከፍተኛ ሚና የተጫወቱ በኢትዮጵያ ታሪክ ሁለት ተቋማት ናቸው። አንደኛው የኤጁኬሽን ሲስተሙን የስርዓተ ትምህርቱ ነው። ሁለተኛ ደግሞ ሚዲያውና የትምህርት ተቋም ለአፄ ኃይለ ሥላሴ ፓወር ፕሮሞሽን ወይም ደግሞ ለአፄ ኃይለ ሥላሴ ፐርሰናሊቲ ከልት ፕሮሞሽን ከፍተኛ የሆነ ሚና ተጫውተዋል። በዚህም የአፄ ኃይለ ሥላሴ የልደትና የሲመት በዓሎች የሀገሪቱ ብሔራዊ ቀን ተደርገው ይከበሩ ነበር። the emperor's birth and coronation days were celebrated as national holidays and the country came to be identified with the emperor besides dominating political order። እንግዲህ ኢትዮጵያ አይደንቲፋይ የምትደረገው በንጉሱ ነው። በዛም መንገዶች፣ ትምህርት ቤቶች፣ የተለያዩ ተቋማት በአፄ ኃይለ ሥላሴ ስም ይጠሩ ነበር ነው። አፄ ኃይለ ሥላሴ was dominating the Ethiopian politics in the post revolution period። በእርግጥም አፄ ኃይለ ሥላሴ ከግማሽ ምዕተ ዓመት በላይ በኢትዮጵያ ፖለቲካ ላይ ከፍተኛ የሆነ ተጽዕኖ ነበረው። ሌላኛው 1955 ዓመተ ምህረት ሪቫይዝድ ኮንስቲቱሽን ነው። በ1931 ዓመተ ምህረት የወጣው የመጀመሪያው የኢትዮጵያ ህገ መንግስት በ1955 ዓመተ ምህረት ሪቫይዝድ ተደርጓል፣ ተከልሷል። ለምን ተከለሰ ለሚለው ምክንያት ምንድነው? because of the incorporation of Eritrea with ኢትዮጵያ ነው in 1952 ነው። እንግዲህ በ1952 ዓመተ ምህረት ኤርትራና ኢትዮጵያ ፌዴሬሽን መስርተዋል እና የኤርትራ ህገ መንግስትና የኢትዮጵያ ህገ መንግስት የተለያዩ ነበሩ፣ ኢንኮምፓቲብል ነበሩ። የኤርትራን ህገ መንግስት ከኢትዮጵያ ጋር ለማጣጣም ሲባል ይሄ 1931 ኢትዮጵያ ህገ መንግስት በ1955 ዓመተ ምህረት ሪቫይዝ ተደርጓል ማለት ነው። በእርግጥ የ1955 ዓመተ ምህረት የኢትዮጵያ ሪቫይዝድ ኮንስቲቱሽን ከ1931 ህገ መንግስት የሚለየው በምንድን ነው ስንል ኢምፕሮቪዥን ኦፍ ዩኒቨርሳል አዳልት ሰፈሬጅ ነው። ዩኒቨርሳል አዳልት ሰፈሬጅ እድሜያቸው ለምርጫ የደረሰ ወጣቶች ምርጫ እንዲመርጡ በማድረግ የመምረጥ መብት ሰጥቷል። በተጨማሪም ፕሮቪዥን ፎር ኢሌክትድ ቻምበር ኦፍ ተከታታይ ምክር ቤት አባላት ወይም ደግሞ የህግ መምሪያ ምክር ቤት አባላት በምርጫ እንዲመረጡ። እንግዲህ የአፄ ኃይለ ሥላሴ ህገ መንግስት ሁለት ፓርላመንቶችን አቋቁሟል። አንደኛው ሃውስ ኦፍ ሴኔት የሚባለው የህግ መወሰኛ ምክር ቤት የሚባለው ነው። እንደገና ደግሞ ሁለተኛው ምክር ቤት ደግሞ ቻምበር ኦፍ ዲፕቲስ የህግ መምሪያ ምክር ቤት የሚባለው ነው። እና የህግ መምሪያ ምክር ቤት አባላት የታህታይ ምክር ቤት አባላት በምርጫ እንዲመረጡ ተደርጓል። የላላይ ምክር ቤት አባላት ወይም ደግሞ ሃውስ ኦፍ ሴኔት አባላት ግን they were still appointed by the emperor በአፄ ኃይለ ሥላሴ አፖይንት መደረጋቸውን ቀጥሎም የ1955 ዓመተ ምህረት የኢትዮጵያ ህገ መንግስት ከመጀመሪያው ከ1931 የኢትዮጵያ ህገ መንግስት ይለያል ማለት ነው። የምርጫ ስርዓትን ኢንትሮዲዩስ አድርጓል ባጭሩ። ሌላ ይሄ ህገ መንግስት ምን አድርጓል? ኢት ኮንሶሊዴትድ አብሶሉት ፓወር ኦፍ ዘ ኢምፐረር የአፄ ኃይለ ሥላሴን ፍጹማዊ ስልጣን ኮንሶሊዴት ያደረገ ያጠነከረ ህገ መንግስት ነው እና የሚያወራውም ስለ አፄ ኃይለ ሥላሴ ስልጣን ነው። አብዛኛው የ1955 ዓመተ ምህረት የኢትዮጵያ ሪቫይዝድ ኮንስቲቱሽን as well it made the person of the emperor sacred and his power unquestionable የአፄ ኃይለ ሥላሴ ስልጣን ምንም ማይጠየቅ እና ንጉሱ ቅዱስ እንደሆነ ያብራራል። ኦፍ ኮርስ ይሄ ህገ መንግስት ቅድም እንዳልነው ብዙ ኤሌመንትስ ኦፍ ሂውማን ራይትስ
የሰብአዊ መብት ጽንሰ ሀሳቦችን አንቀጾችን በውስጡ ይዟል። ለምሳሌ ፐርሰናል ፍሪደም ኤንድ ላይበሪቲስ የሚሉ ጉዳዮችን የያዘ ነው። እነዚህ ፍሪደሞችና ላይበሪቲዎች ኤክሰርሳይዝ እንዳይደረጉ ፉሊ ኤክሰርሳይዝ እንዳይደረጉ በፍሬዝ በአንቀጽ ይገድባል። ምን ብሎ ኢን ቫሊዴቲንግ ፍሬዝስ ኢን አኮርዳንስ ዊዝ እንደ ህግ መሰረት በህጉ መሰረት በሚል አንቀጽ ወይም ደግሞ ህግን መሰረት በማድረግ በሚል አንቀጽ እነዚህ መብቶች ይገደባሉ። በዚህም ይሄ 1955 ዓመተ ምህረት የኢትዮጵያ ሪቫይዝ ኮንስቲቱሽን የንጉሱን ስልጣን በማጠንከር ከፍተኛ የሆነ ሚና ተጫውቷል ማለት ነው። ለዛሬ ያለን ሌሰን በዚሁ እንጨርሳለን። ስለነበረን ጊዜ አመሰግናለሁ። እንደተለመደው ይሄን ቻናል ለማሳደግ ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ኮሜንትም ካላችሁ በኮሜንት መስጫው ስጡኝ። መልካም ጊዜ